በቅድሚያ ባሳለፍነው ሰኞ የተካሄደውን 7ኛውን ብሔራዊ ምርጫ ተከትሎ ዓለም አቀፍና የሀገር ውስጥ የምርጫ ታዛቢዎች የሰጧቸውን ምክረ ሀሳብና የኢትዮጵያ ሴቶች ፌዴሬሽን በምርጫው የሴቶች ተሳትፎን በተመለከተ የሰጠውን መግለጫ የተመለከቱ ዜናዎችን ወደ እናንተ እናድርስ። 7ኛውን ጠቅላላ ምርጫ በተመለከተ የአህጉራዊና ሀገር በቀል ተቋማት የመጀመሪያ ደረጃ የትዝብት ሪፖርቶቻቸውን ይፋ ማድረጋቸው ይታወሳል። እነዚህ ተቋማት ከግኝቶቻቸው በተጨማሪ በምርጫው ተሳትፎ ለነበራቸው አካላት ምክረ ሀሳቦችንም ሰጥተዋል። ኤርሚያስ በጋሻው ምክረ ሀሳቦቹ ላይ በማተኮር ተከታዩን ዘገባ አሰናድቷል። ባሳለፍነው ሰኞ ግንቦት 24 ቀን 2018 ዓ.ም የተካሄደውን የ7ኛው ጠቅላላ ምርጫ የድምጽ መስጫ ሂደት ከተለያዩ አህጉራዊ ቀጠናዊና አገር በቀል ተቋማት የተውጣጡ በሺዎች የሚቆጠሩ ታዛቢዎች ታዝበውታል። እስካሁን የተወሰኑት ተቋማት የመጀመሪያ ደረጃ የትዝብት ግኝት ሪፖርቶቻቸውን የተመለከቱ መግለጫዎችና ምስክርነቶችን ሲሰጡ ተደምጠዋል። በቀድሞው የኬንያ ፕሬዝደንት ኡሁሩ ኬንያታ የተመራው የአፍሪካ ህብረት የታዛቢዎች ቡድንና በቀድሞው የዩጋንዳ ምክትል ፕሬዝደንት ስፔሲዮሳ ዋንዲራ የተመራው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የታዛቢዎች ቡድንም የትዝብት ግኝታቸውን ይፋ ካደረጉ ተቋማት መካከል ቀዳሚዎቹ ነበሩ። የአፍሪካ ህብረት በድምፅ መስጫ ዕለት 73 አባላቱን አሰማርቶ ነበር። በ38 የምርጫ ክልሎች የሚገኙ 498 ምርጫ ጣቢያዎችንም ተመልክቷል። ተልእኮ ግኝቶቹን ካቀረበ በኋላ ለተለያዩ አካላት ምክረ ሐሳብ ሰጥቷል። ለመንግሥት ከሰጣቸው ምክረ ሐሳቦች መካከል ተከታዮቹ ይገኙበታል። And to further strengthen democratic consolidation, ዲሞክራሲያዊ ውህደትን የበለጠ ለማጠናከር የልዑካን ቡድኑ የኢትዮጵያ መንግስትና የሚመለከታቸው አካላት ሁሉን አቀፍና ዘላቂ የሆነ የፖለቲካ ውይይትን በፖለቲካ ተዋናዮች መካከል ብሔራዊ መግባባትንና መተማመንን ለማሳደግ እንዲያበረታቱ ያሳስባል። እንዲህ አይነቱ ውይይት በሀገሪቱ ዲሞክራሲያዊ አስተዳደር ውስጥ የፖለቲካ ተሳትፎንና የሁሉም ማህበረሰቦችን ተሳትፎ ለማመቻቸት ያለመ መሆን አለበት። በዚህ ረገድ ብዝሃነትን የሚደግፍ ፍትሐዊ የፖለቲካ ተሳትፎን የሚያጎለብትና የተለያዩ ቡድኖችን በብሔራዊ የፖለቲካና የአስተዳደር ሂደቶች ውስጥ እንዲካተቱ የሚያበረታታ ምቹ ሁኔታ ለመፍጠር ጥረት መደረግ አለበት። diverse groups within national political and governance process. የአፍሪካ ህብረትና የኢጋድ የታዛቢ ተልእኮች በተመሳሳይ ለኢትዮጵያ ብሔራዊ ምርጫ ቦርድ ከሰጧቸው ምክረ ሐሳቦች መካከል በአንድ ምርጫ ጣቢያ ለመራጮች ቁጥር የተቀመጠው የ1500 መራጮች ጣሪያ መጨናነቅ እንዲፈጠር ከማድረጉ ባለፈ የሂደቱ ምስጢራዊነት ላይም ተጽዕኖ ስለሚያደርግ ሊስተካከል የተገባ ነው የሚለው አንዱ ነው። 26 ታዛቢዎችን በድምፅ መስጫ ዕለት ያሰማራው የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ከትዝብቱ በመነሳት ለመንግስትና የኢትዮጵያ ብሔራዊ ምርጫ ቦርድን ጨምሮ ለተለያዩ አካላት ምክረ ሐሳቦችን ሰጥቷል። ተሳታፊ የፖለቲካ ፓርቲዎችም ምክረ ሐሳብ ከተሰጣቸው መካከል ነበሩ። This is to the political parties. We recommend that the parties ይህ ለፖለቲካ ፓርቲዎች የቀረበ ነው። ፓርቲዎች በህዝብ ዘንድ ያላቸውን አመኔታ ለማጠናከርና በዲሞክራሲያዊ ሂደት ውስጥ ግንዛቤ ያለው ተሳትፎን ለማስፋፋት ቀጣይነት ያለው የመራጮች የግንኙነት ስራ ላይ እንዲሰሩ በሲቪክ ተሳትፎና በጉዳዮች ላይ ያተኮረ የምረጡኝ ቅስቀሳ እንዲያደርጉ እንመክራለን። ፓርቲዎች የፓርቲ ወኪሎችን፣ እጩዎችንና የፓርቲ አመራሮችን በምርጫ ህግ የአሰራር ሂደቶችና የቅሬታ መፍቻ መንገዶች ላይ ያላቸውን አቅም ማሳደግ ይኖርባቸዋል። ይህም ህግን ማክበር እንዲሻሻልና ከምርጫ ጋር የተያያዙ ቅሬታዎች እንዲቀንሱ ይረዳል። እንዲሁም ፓርቲዎች የምርጫ ስነ ምግባር ደንብን በማክበር የምርጫ ውጤቶችን በመቀበልና ቅሬታዎችን ለመፍታት ነባር ህጋዊና ተቋማዊ አሰራሮችን በመጠቀም ሰላማዊ የፖለቲካ ውድድርን እንዲያበረታቱ እንመክራለን። and utilizing established legal and institutional mechanisms to address disputes and complaints. እንደ አህጉራዊና ቀጠናዎቹ ተቋማት ሁሉ አገር አቀፍ ተቋማትም ለምርጫው ታዛቢዎችን አሰማርተው ነበር። አንደኛው የኢትዮጵያ ሰብአዊ መብቶች ኮሚሽን ነው። ኮሚሽኑ አመራሮቹን ጨምሮ ከ300 በላይ ባለሙያዎችን ባሰማራበት በዚህ ተልእኮ ከ3000 በላይ ምርጫ ጣቢያዎችን ለመመልከት መቻሉን አስታውቋል። ኮሚሽኑ የመጀመሪያ ደረጃ ግኝት ሪፖርቱን ባቀረበበት ጊዜ የሰጠው አጠር ያለው ምክረ ሐሳቡ ደግሞ ይህ ነው። ኮሚሽኑ በምርጫው ቀን ባካሄደው ክትትል ምርጫው ሰላማዊ፣ አሳታፊ፣ ዲሞክራሲያዊና አካታች እንዲሁም መሰረታዊ የሰብአዊ መብቶች ጥሰት ያልተፈጸመበት የተለመዱ ዓለም አቀፍ የምርጫ መስፈርቶችን ያሟላ ምርጫ መፈጸሙን ኢሰመኮ እያረጋገጠ
በምርጫ አዋጁ መሰረት ይፋዊ የምርጫ ውጤት የመግለጽ ስልጣን የብሔራዊ ምርጫ ቦርድ መሆኑ ታውቆ ማንኛውም አካል ያልተረጋገጠ ወይም በትንበያ ላይ የተመሰረተ ውጤት ከመግለጽ እንዲቆጠብ፣ እንዲሁም ተፎካካሪ ፖለቲካ ፓርቲዎች የምርጫውን ውጤት በጸጋ በመቀበል የሀገሪቱን የዲሞክራሲ ሂደት በማስቀጠል የድርሻቸውን እንዲወጡ ኢሰመኮ ምክረ ሀሳቡን ያቀርባል። የኢትዮጵያ የሲቪል ማህበራት ድርጅቶች ህብረት ለምርጫም የድምፅ መስጫው ቀንን አስመልክቶ የትዝብቱን የመጀመሪያ ደረጃ ሪፖርት ያወጣ ሌላኛው አገር በቀል ተቋም ነው። ህብረት ለምርጫ 3373 ታዛቢዎችን ከ7000 በላይ ምርጫ ጣቢያዎች ላይ ማሰማራቱን ገልጿል። ትኩረት ይሻሉ ካላቸው ጉዳዮች መካከል እነዚህ ይገኙበታል። በተከለከሉ ቦታዎች የተቋቋሙ ድምፅ መስጫ ጣቢያዎች በአዲስ አበባ፣ በአማራ፣ በኦሮሚያ፣ በሐረሪና በሲዳማ ክልሎች እንዲሁም በድሬዳዋና በደቡብ ምዕራብ ኢትዮጵያ ክልል በድምሩ በ11 ጣቢያዎች በተከለከሉ ቦታዎች የድምፅ መስጫ ጣቢያዎች መቋቋማቸውን ታዝበናል። 2. በጣቢያዎቹ ውስጥ ወይም በ200 ሜትር ርቀት ላይ ቅስቀሳ ማድረግን በተመለከተ በአዲስ አበባ፣ በአማራ፣ ኦሮሚያ፣ ሲዳማ፣ ደቡብ ክልሎች በጠቅላላ በ9 ጣቢያዎች ላይ በሕግ ከተፈቀደው ውጪ በምርጫ ጣቢያዎች ውስጥ እና 200 ሜትር ርቀት የቅስቀሳ ተግባራት ታይተዋል። 3. ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ መከልከልን አስመልክቶ በአዲስ አበባ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያና ደቡብ ምዕራብ ኢትዮጵያ ክልሎች በሚገኙ 11 ጣቢያዎች ላይ ታዛቢዎች ወደ ድምፅ መስጫ ጣቢያ እንዳይገቡ ተከልክለዋል። 7ኛውን ጠቅላላ ምርጫ በተመለከተ ሌሎችም ተቋማት የትዝብት ሪፖርቶቻቸውን ማውጣታቸውን ቀጥለዋል። አሁን ላይ እየወጡ የሚገኙት የመጀመሪያ ደረጃ ሪፖርቶች ናቸው። ዝርዝር ጉዳዮችን የያዙ የመጨረሻ ሪፖርቶችም በቀጣዮቹ ጊዜያት ይፋ ይደረጋሉ ተብሎ ይጠበቃል።